ዝምታ ያሸልማል ነው ጨዋታ አይደለም ዝምታ የሚከበርበት ቦታ ነው የዛሬዎቹ ተሳታፊዎች በተለያየ ዘርፍ ላይ የተሰማሩ ጓደኛሞች ናቸው ዩሊያ አፎርቅ ቲክቶከር ካሜራማን ሱራፌል አሰፋ ዲዛይነር ናትናኤል ለማ የካሜራና ሳውንድ ባለሙያ ዮናታን ሰረቀ በረሃ ሞዴልና ኮሪዮግራፈር አብርሃም ፍቃዱ ኤዲተር ዘላለም ሚሊዮን የኮሚሽን ሰራተኛ እነዚህ 6 ሆነው ሲጫወቱ ሲፈተኑ የምታዩአቸው ጓደኛሞች ዛሬ በዝምታ ያሸልማል መጥተዋል ታዲያ የቡድኑ አባላት ከሚመርጡት ካርድ ውስጥ ያጽን ምልክቱ የደረሰው ያልተለመደ ቅጣትን ያስተናግዳል ቅጣቱን ተቋቁሞ ያሸነፈው ወይም ያለፈ ቡድን ብር ያሸንፋል ግን የቡድኑ አባላት ተበጠበጡ እና ያላግባብ ድምጽ ካሰሙ ምንም አያገኙ እንኳን ደህና መጣችሁ በዚህ ዝምታ ያሸልማል ጨዋታ 8 ቅጣቶችን ታስተናግዳላችሁ በመጀመሪያው ዙር 3 ቅጣቶች 2,000 ብር የሚያሸልሙ ቅጣቶች ሲሆኑ በእነዚህ ጠቅላላ ቅጣቶች ዝም ማለትና ቅጣቱን ሙሉ በሙሉ መወጣት ይጠበቅባቸዋል ማን እንደሚደርሰው እኔም ራሴ ማወቅ ፈልጋለሁ ጀምር ጠበበኝ ተቀጪው ስስ ጫፉ ላይ የተቋጠረ ስቶኪንግ ፊቱ ላይ ይደረግለትና ከስቶኪንጉ ጫፍ ጀምሮ ማውለቅ ይኖርበታል የመጀመሪያውን ዙር ቅጣት ናትናኤል ተቀጥቷል እሱ ግን ሞገደኝነት ያጠቀዋል መሰለኝ ሊወራጭ ሞከረሳ ምንም ቢሆን ጓደኞቹ ስቶኪንጉን ከማጥለቅ ወደ ኋላ አላሉ እሱም በሚያስቅና በተጨማደደ ፊቱ ለማውለቅ ሞክሯል አባላቱ በአግባቡ በሆነው ነገር ተገርመዋል ስለዚህ ቅጣቱን በአግባቡ በመወጣቱ እነሱም ዝም በማለታቸው 2,000 አግኝተዋል የሚገርም ነው ጠባብ ካልሲ እንኳን እንደዚህ አያስቸግርም እናንተም በጣም ታገላችሁት ቀጣይ ቅጣት 2,000 ብር ያሸልማል ማን ይቀጣ ይሆን ጀምር እንጥስ ተቀጪው ቪክስ ይቀባል ምን ይሆን
የተጋባ አቀባብ ግራ የገባው የስሜት መዘበራረቅ ዮናታን ፊቱ የት እንዳለ አፍንጫው የት እንዳለ የጠፋው ነው የመሰለው ለማስነጠስ ፈልጓል አልቻለም ማልቀስ ፈልጓል አልቻለም ምንም አልቻለም ውይ ያለመቻል ከባድ ነው አይንጥስ ፍንክች አላለ አባላቱ ቅጣቱንም በአግባቡ ተወጥተውታል ስለዚህ 2000 አግኝተው 4000 ላይ ናቸው በዚህ አጋጣሚ እነዚህ ቅጣቶች ቤት ውስጥ የሚሞከሩ አይደሉም ቀጣይ 2000 ብር ለሚያሸልመው ቅጣት የሚቀጣው ማን ነው ጅምር ተልባ ቢንጫጫ ባንድ ሙቀጫ አይደለም ተዘብዝፎ ያደረ ተልባ ካሳ ዘይት ጋር ተደርጎ ትጠጣል ናትናኤል ቅጣቱ ድጋሚ ደርሶታል በልጨልጥ ናትናኤል በሐሳብ መዋዠቅ ውስጥ ነው የሚገኘው ደብሮታል ተልባው ሲዝለገለግ የቃዥ መሰለው አይ ፊት አይ ስሜት እንደዚህ ማትንገሽገሽ ምላሱና ጉሮሮን ሆዱ የት እንዳለ የጠፋው ነው የሚመስለው ከሆዱ አውጥቶ ለመመለስ የፈለገም ቢመስል በቃኝ ሳይል እንደምንም ችሎ አባላቱም ዝም ስላሉ 2000 ብሯን አግኝተው 6000 ላይ ደርሰዋል ቪክስ መቀባት ይሻላል ወይስ ተልባ ባሳ መጠጣት ይሻላል ለማንኛውም ወደ ሁለተኛው ዙር ተሸጋግራችኋል ሁለተኛው ዙር ሁለት ቅጣቶችን ያዘለ ሲሆን እነዚህ ሁለት ቅጣቶች 5,000 ብር ያሸልማሉ ልብ በሉ ብሩ ከፍ አለ ማለት እናንተም ዝም የምትሉበት አቅምና ቅጣቱን የምትወጡበት ብርታት በዛው ልከፍ ማለት አለበት ማለት አሁንስ 5,000 ብር ቅጣት የሚቀጣው ማን ነው ጅምር ፈጀኝ ተቀጪው ክንዱና እጁ ላይ እናም ጉዳት ላይ ያደርስ የሚችል ቦታ ዳጣ ይቀቡትና ይልሰዋል አለቀልኝ
የዳጣ ነገር ጓደኞቹ ቀብተውታል ተንገበገበ አልቻለም ምን ማድረግ ይቻላል ቅጣት ነው ምን ነው ጨከናችሁበት ለማንኛውም ተወጥቶታል አባላቱም ዝምታቸውን አፍነው ሳይረበሹ 5000 ብር አስጨምረው በአጠቃላይ 11000 ላይ ደርሰዋል አንደኛው ጓደኛማ መቀጣትህን በጣም ፈልጎት ነበር በጣም ዳጣን ደግሞ እንደ አዲስ ነው የቀመስከው ልበል ይኸው ለእናንተ ላሳያችሁ ለዚህ ነው ያካበድከው እዚህ ላይ ሌላ ጨምርልሃለሁ ከፈለክ ለማንኛውም አሁንም 5000 ብር ቅጣት ይጠብቃቸዋል ማን ይደርሰው ይሆን جمر አበሳ ተቀጪው በሁለት ርጥብ ፎጣ ካንገቱ በላይና በታች ይተፈጠፋል ነው ነገሩ ሰውነቱ ቀላኩ በአግባቡ ተወጥቶታል እሱም ችሎታል በሚገርም ሁኔታ ዩሊያ አባላቱም ሆነ ተቀጪው ዝም ስላሉ በአግባቡ ስለተቀጡ 5000 ብር አስጨምረው 16000 ብር ላይ ናቸው እኔ ምልህ ከዚህ ፎጣና ከዚህ ዳጣ አሁን የትኛው ነው የሚያቃጥለው ወደ ሶስተኛው ዙር ተሸጋግራችኋል ሶስተኛው ዙር ሁለት ቅጣቶችን ያዘለ ሲሆን
7,000 ብር ያሸልማል ማን ይደርሰው ይሆን አሁንም እናያለን ጀምር ግልብጥ ተቀጪው በብርጭቆ የቀረበለትን ውሃ ካንዱ ወደ ሌላ ብርጭቆ በቀረበለት ስትሮ በአንድ ደቂቃ መጨረስ ዮናታን በደቂቃ ጨርሶታል ግን ለምን አንዱ ሙሉ አንዱ ጎዶሎ ሆነ ስለዚህ ስላልተወጣው 7,000 ሳያገኝ እዛው 16,000 ላይ ናቸው ሶስተኛው ዙር 7,000 ብር የሚያሸልመው ቅጣት አሁንም ፊታችሁ ላይ አለ አሁን እንደፈሰሰ ውሃ እንዳይቀርባችሁ ልብ በሉ ዝም ማለት ቅጣቱን በደንብ መወጣት አለባችሁ ትኩረታችሁን ሰብስቡ ጀምር ደረቅ ሳልሳ ሁሉም ደርሷቸዋል ከድለኛው ዩሊያ ውጪ ታዲያ ቅጣቱ ቀይ ሽንኩርት ከቲማቲም ጋር በ2 ደቂቃ መጨረስ ነው ሶስተኛው ዙር ሁለተኛ ጨዋታ ሃይ ቀይ ሽንኩርት በቲማቲም እንደዚህ እንደሚከብድ አልገባንም አባላቱ ተንደፋደፉኮ ቋቅ ያለው ሰው አበዛዙ ራይዞን ህዝብ ተሰቃየ አባላቱን ለመበተን ቀይ ሽንኩርት በቲማቲም በቂ እንደሆነ አይተናል ለማንኛውም ሁሉም ጨርሰዋል በልተዋል እንደምንም 7,000 አግኝተው 23,000 ብር ላይ ደርሰዋል አሁን አንድ ጥያቄ ብቻ መልሱልኝ የመጨረሻውን ቅጣት የሚያስተናግደው ተቀጪ ማን ነው ጠቁሙልኝ ቶሎ እናያለን የመጨረሻው ቅጣት 9,000 ብር ያሸልማል
ዝምታ ቅጣት በደንብ መወጣት አለቀ ከዛ 9000 ብር አካውንት ውስጥ ግብት ተቀጪው የተነፋ ፊኛ ይመጣለታል ሁሉንም በጥርሱ ብቻ ማፈንዳት አለበት ዘላለም ቅጣቱን ለማስተናገድ ተገድዷል ፊኛውን አኘከው ነው የሚባለው ከንፈሩና ጥርሱ ዝሎ ነው መሰለኝ ማፈንዳት አቃተው ታዲያ ለዚህ ትግሉ ጭብጨባ ፊኛ በጥርስ ማፈንዳት ቀላል አይደለም ስለዚህ በአግባቡ ቅጣቱን ስለተወጣ 9000 ብር አስጨምረው 32000 ላይ ደርሰው ዝምታ ያሸልማልን አጠናቀዋል አጥንት ከመጋጥ ፊኛ መጋጥ በጣም ከባድ መሆኑን ሰባታችንም የተረዳን ይመስለኛል አደራምልህ ልደት ሰርግ ባየህ ቁጥር መጋጥ እንዳያምር ዝምታ ያሸልማል ይህን ይመስል ነበር እሁን በኢቢኤስ ይቀጥላል መልካም ጊዜ